ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 4 ሰዓት ላይ በሱፐር ካፕ ፒኤስጂ ከአስቶን ቪላ ጋር የሚገናኙ ይሆናል። በቆይታችንም ይህንን ጨዋታ የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት በጨዋታው ዙሪያ ያላችሁን ሀሳብ፣ አስተያየት፣ ግምታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናል ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። ዛሬ ምሽት 4 ሰዓት ላይ በኦስትሪያ በሬድቡል አሬና የሻምፒየንስ ሊግ አሸናፊ የሆኑ ፒኤስጂዎች ከኤሮፓ ሊግ አሸናፊ ከሆኑት ከአስቶን ቪላዎች ጋር የሚገናኙ ይሆናል። ፒኤስጂዎች እንግዲህ ወደዚህ ጨዋታ መድረስ የቻሉት በሻምፒየንስ ሊግ ከአርሰናል ጋር ጨዋታ አድርገው ያንንም ጨዋታ 4-3 በሆነ ውጤት በመለያ ምት በማሸነፋቸው ምክንያት ነው። እንደምታስታውሱት በመደበኛው ደቂቃ አንዳቻ በሆነ ውጤት ነበረ ማጠናቀቅ የቻሉት። የፒኤስጂን ግብ ዴምቤሌ ነበረ ከመረብ ማስቆጠር የቻለው። ከዛ እንግዲህ አሸናፊ ለመለየት በተሰጠ የመለያ ምት ፒኤስጂዎች 4-3 በሆነ ውጤት አርሰናልን በማሸነፍ የሻምፒየንስ ሊግ አሸናፊ መሆን ችሏል። እንደሚታወቀው ፒኤስጂዎች ባለፈው ዓመትም የሻምፒየንስ ሊግ አሸናፊ ነው የነበሩት። እንደዚሁም የሱፐር ካፕም ዋንጫ ማሸነፍም ችለው ነበረ። አሁንም እንግዲህ አርሰናሎችን በማሸነፍ የሱፐር ካፕ ተፋላሚ መሆን ይችላል። በፍጻሜውም አስቶን ቪላን የሚገጥሙ ይሆናል። አስቶን ቪላዎች በበኩላቸው በኢሮፓ ሊግ የፍጻሜ ጨዋታ የጀርመን ክለብ የሆነው ፍራይበርግን 3-0 በሆነ ውጤት በማሸነፍ ነበር የዋንጫው ባለቤት መሆን የቻሉት። የማሸነፊያውንም ግቦች ዩሪ ቴሌማንስ፣ ቡዋዲ እንደዚሁም ደግሞ ሞርጋን ሮጀርስ ነበረ ማስቆጠር የቻሉት። ያንንም ድል ተከትሎ በዛሬው ቀን በሱፐር ካፕ ከፒኤስጂ ጋር የሚገናኙ ይሆናል። በሁለቱም ቡድን በኩል እንግዲህ አንዳንድ ተጫዋቾች የማይሰለፉ ይሆናል። በተለይ በዓለም ዋንጫው ምክንያት አንዳንድ ተጫዋቾች ዘግይተው ነው ወደ ቡድናቸው መቀላቀል የቻሉት። የፒኤስጂን ስንመለከት ዴምቤሌ፣ ባርኮላ እንደዚሁም ደግሞ ሪዩዝ በዓለም ዋንጫው ምክንያት እስከ መጨረሻው ድረስ በመጓዛቸው ምክንያት በተለይ ደግሞ ሪዩዝ የዋንጫው ባለቤት በመሆኑ ምክንያት ተጨማሪ የረፍት ጊዜ ተሰጥቷቸው ነበረ። ሰኞ ዕለት ነው እንግዲህ ቡድኑን መቀላቀል የቻሉት። ይህ ማለት እንግዲህ አንድ ጥሩ የሚባል የትሬኒንግ ሴሽን ብቻ ነው ማድረግ የቻሉትና ዛሬው ጨዋታ ላይ በቋሚነት ላይሰለፉ የሚችሉበት ከፍተኛ እድል አለ። እንደዚሁም ዲዛይሬ ዱዌም በዚህ ጨዋታ ላይ በቋሚነት ላይሰለፍ የሚችልበት ከፍተኛ እድል እንዳለ ነው እየተነገረ የሚገኘው። ከሞናኮ ያስፈረሙት አዲሱ ተጫዋቻቸው ማግኔስ አኩሊች ግን በዛሬው ጨዋታ ላይ በቋሚነት ሊጀምር የሚችልበት እድል እንዳለ እየተነገረ ይገኛል። ሌላኛው ፈራሚያቸው ሉካስ ዱኜ ግን በዛሬው ጨዋታ ላይ ለመጫወቱ አጠራጣሪ እንደሆነ ነው እየተነገረ የሚገኘው። በአስቶን ቪላ በኩል ያለውን ስንመለከት በተለይ በኤሮፓ ሊግ ፍጻሜ ጨዋታ ላይ ጎሎችን ያስቆጠሩላቸው ዩሪ ቴሌማንስ እና ሞርጋን ሮጀርስ ወደ ተለያዩ ክለቦች በመሸጣቸው ምክንያት በዚህ ጨዋታ ላይ የማይኖሩ ይሆናል። በተለይ ሞርጋን ሮጀርስ ወደ ቼልሲ ሪከርድ በሆነ በ117 ሚሊዮን ፓውንድ ነው የተሸጠውና በዚህ ጨዋታ ላይ የማይኖር ይሆናል። እንደዚሁም ዩሪ ቴሌማንስ ወደ ማንቸስተር ዩናይትድ መዘዋወሩ አይዘነጋም። ሉካስ ዲኜ ደግሞ ወደ ፒኤስጂ ተዘዋውሯል። በእነዚህ ምክንያቶች በዚህ ጨዋታ ላይ የማይኖሩ ይሆናል። ከነዚህ በተጨማሪም ኤሚ ማርቲኔስ፣ ኦሊ ዋትኪንስ እንደዚሁም ደግሞ ኤዜሪ ኳንዛ በዓለም ዋንጫው ላይ ረዥም ርቀት በመጓዛቸው ምክንያት እንደዚሁም የብዙ የልምምድ ፕሮግራሞችን ባለማድረጋቸው ምክንያት በዚህ ጨዋታ ላይ ላይኖሩ ይችላሉ ተብሎ ይጠበቃል። እንደዚሁም አዲሱ ፈራሚያቸው ማዛንቢ ደግሞ በጉዳት ምክንያት በዚህ ጨዋታ ላይ የማይኖር ይሆናል። በሁለቱም ቡድን በኩል የተለያዩ ተጫዋቾች በዚህ ጨዋታ ላይ የማይኖር ይሆናል። በተለይ ደግሞ በዓለም ዋንጫው ምክንያት በሁለቱም ቡድን በኩል ወሳኝ የሚባሉ ተጫዋቾች ለዚህ ጨዋታ ማች ፊትነሳቸው ጥሩ እንዳልሆነ ነው እየተነገረ የሚገኘው። በእርግጥ ተቀይረው ሲገቡ ልንመለከት እንችላለን። እንደዛም ቢሆንም ግን ለጨዋታው ዝግጁ ናቸው። ማች ፊትነሳቸው ጥሩ ነው ተብሎ አይጠበቅም። በእርግጥ ከሁለቱ ቡድን አንጻር ስንመለከተው አስቶን ቪላዎች የተሻለ ማች ፊትነስ ወይም ደግሞ የጨዋታ ዝግጁነት አላቸው። ምክንያቱም በቅድመ ውድድር ዝግጅት ላይ አስቶን ቪላዎች 5 ጨዋታዎችን ማድረግ ችሏል እስካሁን ድረስና በእነዚህ 5 ጨዋታዎች እንግዲህ ማች ፊትነሳቸውን ያገኛሉ ተብሎ ይጠበቃል። በእርግጥ ውጤቶቹን ከተመለከትን ያን ያህል አመርቅ የሚባል አይደለም። ነገር ግን ደግሞ የቅድመ ውድድር ዝግጅት ሁልጊዜም ለውጤት አይደለም የምትጫወተው፣ ራስን ዝግጁ ለማድረግ ነው የምትጫወተውና በዛ ረገድ ምናልባትም ከፒኤስጂ የተሻለ ማች ፊትነስ እንዳላቸው ነው የሚገመተው። ፒኤስጂዎች በአንጻሩ እስካሁን ድረስ 2 ጨዋታዎችን ብቻ ነው በቅድመ ውድድር ዝግጅት ላይ ማድረግ የቻሉትና ልክ እንደ አስቶን ቪላ ሙሉ ለሙሉ ዝግጁ ናቸው ተብሎ አይጠበቅምና ያንንም ደግሞ በጨዋታ ላይ ልንመለከት የምንችልበት እድል አለ። በእርግጥ የሁለቱም ቡድኖች ኳሊቲ ከተመለከትን ፒኤስጂዎች የተሻለ ኳሊቲ አላቸው። በዛ ምክንያትም ነው እንግዲህ ላለፉት 2 ዓመታት የሻምፒየንስ ሊግ ዋንጫ ማንሳት የቻሉት። እንደዚሁም ደግሞ በባላንዶር ላይም ጥሩ የሚባል ስኬትን እያስመዘገቡ ነው የሚገኙትና በተጫዋች ኳሊቲ ከተመለከትን ፒኤስጂዎች በጣም የተሻሉ ናቸው። እንደዚሁም ወሳኝ የሚባሉ ተጫዋቾቻቸውም ከክለቦቻቸው አለቀቁባቸውም። የአስቶን ቪላን ስንመለከት ግን በጣም ወሳኝ የሚባለው ሞርጋን ሮጀርስ እንደዚሁም ወሳኝ የሚባለው ዩሪ ቴሌማንስ ወደ ሌላ ክለብ ተዘዋውሮባቸዋልና በዛ ምክንያት
በዛሬው ጨዋታ ላይ ሊቸገሩ የሚችሉበት እድል አለ። ነገር ግን ጥሩ ፉክክር ልንመለከት የምንችልበት ከፍተኛ እድል አለ። በተለይ ሁለቱም የራሳቸው ኳሊቲ አላቸው። ሁለቱም ጥሩ ጎናቸውን ይዘው ነው ወደዚህ ጨዋታ የሚመጡትና በዛ ምክንያት ጥሩ ፉክክር ልንመለከት እንችላለን። በዚህ ጨዋታ ላይ እንግዲህ አስቶን ቪላዎች በጣም ኮምፓክት ሆነው ሊጫወቱ ይችላሉ ተብሎ ነው የሚጠበቁት። ወደኋላ አፈግፍገው ከዛ ባገኙት አጋጣሚ ሁላ ፒኤስጂዎችን ለማጥቃት ጥረት ያደርጋሉ ተብሎ ይጠበቃል። በተለይ ቅድም እንዳልኳችሁ ሁለቱ ቲሞች ያሏቸውን የተጫዋቾች ጥራት ከተመለከትን አስቶን ቪላዎች ይህንን ማድረጋቸው ያን ያህል የሚያስገርም አይደለም። ምክንያቱም ፒኤስጂዎች በዚህ ሰዓት በአውሮፓ ውስጥ ከሚገኙ በጣም ምርጥ ከሚባሉ ክለቦች መካከል ቀዳሚ ስፍራ ላይ ነው የሚገኙትና ፒኤስጂዎችን ሙሉ ለሙሉ አጥቅተ መጮት ትንሽ ያስቸግራል። ስለዚህ ያለህን አድቫንቴጅ በደንብ በጥብቀት በመከላከል ከዛ ባገኘው አጋጣሚ ሁላ ለማጥቃት መሞከር ነው። እናም አስቶን ቪላዎች ይህንን ታክቲክ ይተገብራሉ ተብሎ ይጠበቃል። ፒኤስጂዎች በአንጻሩ እንደለመዱት በሃይ ፕረስ በሃይ ላይን ይጫወታሉ ተብሎ ይጠበቃልና በዚህ ጨዋታ ላይ በጣም አስጨናቂውን ፒኤስጂን እንመለከታለን ተብሎ ይጠበቃል። አስቶን ቪላዎች ደግሞ በካውንተር አታክ ፒኤስጂዎችን ለማጥቃት ጥረት ያደርጋሉ ተብሎ ይጠበቃል። እነዚህ ሁለት ክለቦች እንግዲህ ከዚህ ቀደም በአንድ አጋጣሚ ነው የተገናኙት። 2024-25 የውድድር ዘመን ላይ በሻምፒየንስ ሊግ የጥሎ ማለፍ ጨዋታ ላይ ተገናኝተው ነበረ። የመጀመሪያውንም ጨዋታ ፒኤስጂዎች አስቶን ቪላን 3-1 በሆነ ውጤት አሸንፈው ነበረ። የፒኤስጂን የማሸነፊያ ግቦች ዲዛራ ዱዌ፣ ኮቫርስኬሊያ እንደዚሁም ደግሞ ሜንዴዝ ነበረ ማስቆጠር የቻሉት። የአስቶን ቪላን ብቸኛ ግብ ደግሞ ሮጀርስ ነበረ ያስቆጠረው። በመልስ ጨዋታ ደግሞ አስቶን ቪላዎች ፒኤስጂን 3-2 በሆነ ውጤት ማሸነፍ ችለው ነበረ። የአስቶን ቪላን የማሸነፊያ ግቦች ቴሌማንስ፣ ማጊን እንደዚሁም ደግሞ ኮንዛ ነበረ ያስቆጠሩት። የፒኤስጂን ግቦች ደግሞ ሀኪሚና ሜንዴዝ ነበረ ያስቆጠሩት እና በአጠቃላይ በድምር ውጤት ፒኤስጂዎች 5-4 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ሊያልፉ ይችላል። ነገር ግን ጨዋታው በጣም ትልቅ ፉክክር የታየበት ጨዋታ ነው የነበረው። አስቶን ቪላዎችም እንግዲህ ወደ ቀጣይ ዙር ለማለፍ በጣም ተቃርበው ነበረ። ነገር ግን ተጨማሪ ጎል ባለማስቆጠራቸው ምክንያት ወደ ቀጣይ ዙር ማለፍ ሳይችሉ ቀርቷል። እናም በዛሬው ጨዋታ ላይ እንግዲህ አስቶን ቪላዎች ፒኤስጂዎችን በጣም በጥሩ ሁኔታ ይፎካከራሉ ተብሎ ይጠበቃል። በተለይ የአስቶን ቪላ አሰልጣኝ የሆነው ኡና ኤምሪ በፍጻሜ ጨዋታዎች ላይ እንግዲህ ጥሩ ሪከርድ ያለው አሰልጣኝ ነውና በጣም በጥሩ ሁኔታ ቡድኑን አዘጋጅቶ ወደ ሜዳ ይገባል ተብሎ ይጠበቃል። በእርግጥ ሉዊስ ኤንሪክም በጣም አስደናቂ የሚባል አሰልጣኝ ነው። በቻምፒየንስ ሊግ ላይ እንግዲህ ድንቅ የሚባሉ ውጤቶችን ማስመዝገብ ችሏልና እነዚህ ሁለት አሰልጣኞች የሚገናኙበት ጨዋታ እንደመሆኑ መጠን ጥሩ ታክቲካዊ ፉክክርም እንመለከታለን ተብሎ ይጠበቃል። እናም ዛሬ ምሽት 4 ሰዓት ላይ በሬድ ቡል አሬና ፒኤስጂ ከአስቶን ቪላ በሱፐር ካፕ የፍጻሜ ጨዋታ የሚገናኙ ይሆናል። ይህም እንግዲህ በእግር ኳስ ተመልካች ዘንድ በጣም ተጠባቂ ጨዋታ ነው። ብዙ ተመልካችም ያገኛል ተብሎም ይጠበቃል። ይህንን ጨዋታ እንግዲህ ፒኤስጂዎች ያሸንፉታል ተብሎ ነው ከፍተኛ ግምት የተሰጣቸው። ነገር ግን ደግሞ አስቶን ቪላዎችም ሰርፕራይዝ ሊያደርጉ የሚችሉበት እድል እንዳለ ግን መዘንጋት የለበትም። እናንተስ ይህንን ጨዋታ ማን ያሸንፋል ብላችሁ ነው የምትገምቱት? ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በተጨማሪም በጨዋታው ዙሪያም ያላችሁን ሀሳብ አስተያየት እንዳለ እዛው ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። በነገው ዕለት እንግዲህ ከጨዋታው በኋላ በጨዋታው ዙሪያ በአጠቃላይ የተመለከትኩትን ነገር ማች ሪያክሽን እንዳለ ይዤላችሁ የምመጣ ይሆናል። እስከዛው ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።